በፖሊስ መረጃችን ከውጭ ሀገር የገቡ ዘመናዊ ሶፋዎች አገልግሎታቸው ሌላ ሆኖ ተገኝተዋል ይለናል ፖሊስ። የኮንትሮባንድ ዕቃዎች ተይዘዋል። ከተያዙት መካከል በህገወጥ መንገድ ከተጫኑት ድንቾች መካከል ጤፍ ተገኝቶበታል። በስፖርት ሰበብ በወንጀል ድርጊት የተሳተፉት ፍርድ ቤት ቀርበዋል ይለናል መረጃችን። ተመልካቾቻችን ከነዚህ መረጃዎች በፊት የምናስቀድመው ግን በአስቸኳይ ጊዜ አዋጁ ከፍተኛ ኃላፊነት የተጣለባቸው የፖሊስ አባላት ተወያይተዋል። ይህንን የተመለከተውን አጠር ያለው መረጃ ቅድሚያ አድርገናል። በሀገሪቱ ተፈጥረው የነበሩትን ሁከትና በጥብጥ ለማርገብና ለመፍታት እንዲያስችል መንግስት አስቸኳይ ጊዜ አዋጅ ማወጁ ይታወቃል። ይህን በተመለከተ በፌዴራል ፖሊስ ኮሚሽን ውይይቶች ተካሂደዋል። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ የሚከተሉ ስልጣንና ኃላፊነቶች አሉት። በአስቸኳይ ጊዜ አዋጅ ምክንያት የታሰሩትን ግለሰቦች ስም በአንድ ወር ጊዜ ውስጥ ይፋ ማድረግና የታሰሩበትን ምክንያት መግለጽ። በአስቸኳይ ጊዜ አዋጅ ወቅት የሚወሰዱ እርምጃዎች በማናቸውም ረገድ ኢሰብአዊ ያለመሆናቸውን መቆጣጠርና መከታተል። አመርሃ ማናቸውም የአስቸኳይ ጊዜ አዋጅ እርምጃ ኢሰብአዊ መሆናቸውን ሲያምንበት ጠቅላይ ሚኒስትሩ ወይም የሚኒስትሮች ምክር ቤት እርምጃውን እንዲያስተካክል ሐሳብ መስጠት እና በአስቸኳይ ጊዜ አዋጅ እርምጃዎች ኢሰብአዊ ድርጊት የሚፈጽሙትን ሁሉ ለፍርድ እንዲቀርቡ ማድረግ። የአስቸኳይ ጊዜ አዋጅ እንዲቀጥል ለህዝብ ተወካዮች ምክር ቤት ጥያቄ ሲቀርብ ያለውን አስተያየት ለምክር ቤቱ ማቅረብ የሚሉት ናቸው። ምን ህገ መንግስት ነው የሚለው? መንግስት አስፈላጊ ነው ባለበት ጊዜ አዋጁን አውጥቶ ወደ ተግባር እንቅስቃሴ ገብቷል። አዋጁ ከወጣም በኋላ ፖዚቲቭ የሆኑ ምልክቶች ታይቷል። ህዝቡም እየመሰከረ ያለው ማለት ነው። ፖሊስ አዋጁን ለማስፈጸም የተሰጠውን ኃላፊነት በሚገባ ለመወጣት ዝግጁ መሆኑን አስመልክቶ አመራሮች ሐሳብ ሰጥተዋል። ነገሮችን በተለመደ ሁኔታ ማስከበር ስለማይቻል በልዩ ሁኔታ እንድታከብርና የአንድ ጠንካራ መንግስት መገለጫዎች ናቸው። ደካማ ከሆነ በየትኛው ሊያስር ነው በየትኛው ልጅ ነው። ስለዚህ አንዱ ማወቅ ያለብን ይሄንን ነው። እንደ ዜጋ ማወቅ ያስፈልገናል። እንደ ዜጋ መታወር ያስፈልገናል። ከዛ በዘለለ ግን የጸጥታ ኃይል እንደመሆናችን መጠን የተለየ አሳይመንት የተለየ ተልዕኮ አለን። ለዚህ ማወቅ ብቻ ሳይሆን የማስፈጸም ግዴታም የመፈጸም ግዴታም አለብን ማለት ነው። ውይይቱ በተከታታይ ቀናት ተካሂዷል። ዘመናዊ የሶፋ ወንበሮች ያምራሉ ተብለው ምናልባትም በወድ ዋጋ የቤት ማስዋቢያ አለያም በምቾት ለማረፊያ ታስበው የተገዙ እንደሆነ ሊገመት ይችላል። ሶፋ ወንበሮቹ 3 ናቸው። በኢትዮጵያ አየር መንገድ ካርጎ ተጭኖ የመጡ ነበሩ። ከገቡ በኋላ ወደ ጉምሩክ ስነ ስርዓት ወደሚፈጸምበት ይደርሳሉ። ውስጣቸውን በሚያሳይ ማሽን እንዲያልፉ ይደረጋል። ይህኔ ያልታሰበው ነገር ያጋጥማል። ባለሙያዎች የተደበቀ ባዕድ ነገር እንዳለ ይጠቁማሉ። ከዚህ በኋላ የሚያማምሩ የተባሉ ሶፋዎች ተገልብጠው እንዲታዩ ይደረጋል። የተሰፉት ይተረተራሉ፣ የታሸጉት ተፈተው ይታያሉ። እናም በውስጣቸው ወደ ሀገር ውስጥ እንዳይገቡ የተከለከሉ ዕቃዎች ተደብቀው ይገኛሉ። እነዚህ የኮንትሮባንድ ዕቃዎች 414 ኪሎ ግራም የአረቢያን ቲ በሚል ሽፋን ሞላሰስ የሚባል የሻቅመም ከ200 በላይ ሃርድ ዲስኮች የተንቀሳቃሽ ስልክ ቀፎችና መለዋወጫዎች እንዲሁም የኮምፒውተር ቀለሞች መገኘታቸውን በጉምሩክና በታክስ ላይ የሚፈጽሙ ወንጀሎች መርማሪ አቶ ካሳጌታው ይናገራሉ። በሶፋ ሽፋን ወደ ሀገር ውስጥ እንዲገባ አድርጓል የተባለው ተጠርጣሪ ዕቃዎችን ከኢትዮጵያ ካርጎ ለመውሰድ ሲመጣ በቁጥጥር ስር ልናውለው ችለናል ይላሉ መርማሪው። ምርመራውን በሰነድና በሰው ማስረጃዎች በማደራጀት ለአቃቢ ሕግ ተልኳል። በተለያዩ ቀናት የኮንትሮባንድ ዕቃዎች መያዛቸውን የወንጀል መከላከል ኦዲቪዥዋል ማስተባበሪያ መረጃ ይጠቁማል።
ኮድ 325446 ኦሮ መለስተኛ የህዝብ ማመላለሻ መኪና ህገወጥ የሆኑ የህፃናትና የአዋቂዎች አልባሳትና ጫማዎችን በመጫን ከጅጅጋ ወደ ሐረር ይጓዛል። የተለያዩ የኮንትሮባንድ ዕቃዎችን ለማሻገር የሞከረው ተጠርጣሪ ልዩ ቦታው ሀደው ከሚባለው አካባቢ ሲደርስ በቁጥጥር ስር ይውላል። ዕቃዎቹ የተያዙት በህብረተሰቡ ጥቆማ በወንጀል መከላከል ዘርፍ የሻለቃ አንድ ኃይለ አንድ አባሎች ነበር። ኮድ 303741 ሱማ የጭነት መኪና በህገወጥ መንገድ ድንች ውስጥ ጤፍ በመጫን ወደ ሶማሌላንድ ለማለፍ ይሞክራል። ቶጎ ውጫሌ አካባቢ የነበሩ የሻለቃ አንድ አባሎች አስቆመው ሲፈትሹ ተደብቆ ከሀገር ሊወጣ የታሰበ በ65 ኩንታል ድንች ውስጥ 120 ኩንታል ጤፍ ተገኝቷል። እንዲሁም ከአንድ ቀን በኋላ ኤፍኤስአር የጭነት መኪና ህገወጥ የሆኑ ከ30 ኪሎ ግራም በላይ የብር በተጨማሪም ከ300 ግራም በላይ የወርቅ ሀብሎች ከ100 በላይ የተንቀሳቃሽ ስልኮች ቀፎችን ይዞ ለማለፍ ሲሞክር በኢትዮጵያ ሶማሌ ክልል ፖሊስ አባላት ልዩ ቦታው ቦምባስ የሚባል አካባቢ ሊያዝ ችሏል። በተለያዩ ጊዜያት ወደ ሀገር ውስጥ ሊገቡ ሲሉ የተያዙ ህገወጥ መድኃኒቶች፣ ለስላሳ መጠጦች፣ ቅባቶች፣ ሲጋራዎች፣ አልባሳቶች ተወግደዋል። ሊነጋጋ ሲል በመንገድ የሚታዩ ሰዎች ነበሩ። አብዛኞቹ ስፖርት ለመስራት የወጡ ናቸው። አንደኛው የስፖርት ልብስ የለበሰው ከመሃል ድንገት ነጠል ብሎ ለብቻው ይሮጣል። ከሱ ኋላ አራት ሰዎች ይከተሉታል። ትንሽ እንደሮጠ ዋናውን መንገድ በመተው ወደ ሰፈሩ የሚወስደውን መተላለፊያ መንገድ ይይዛል። አራቱ ፍጥነት ጨምሮ ይደርሱበታል። ለመጮክ ሲሞክር አንዱ ስለታሳይቶ በማስፈራራት ያስጠነቅቀዋል። ሶስቱ ወደ ሰውየው በመጠጋት ተንቀሳቃሽ ስልኩን፣ ገንዘቡን፣ የጣት ቀለበቱን፣ የአንገት ሀብሉን በመውሰድ ይሰወራሉ። የተዘረፈው ሰው ይጮሃል። ጩኸቱን የሰሙት የአካባቢው ነዋሪዎች ይደርሳሉ። የሆነውን ሲነግራቸው ፈጥነው ለፖሊስ ይደውላሉ። ፖሊሶችም ደርሰው አራቱን ተጠርጣሪዎች ይፈልጓቸዋል። ሲያገኟቸው ከሰውየው የወሰዷቸውን ንብረቶች እየተከፋፈሉ ነበር። እጅ ከፍንጅ ይዟቸው ይመለሳሉ። ፖሊስ ምርመራውን ያጣራል። ተጠርጣሪዎቹ ቀደም ሲል የተለያዩ ህገወጥ ድርጊቶችን በመጠቀም ወንብድና ሲፈጽሙ እንደነበር ያረጋግጣሉ። ስለፈጸሙት ድርጊት ማስረጃዎች የደረሰው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ወንጀል ችሎት አንዱን በ10 ዓመት፣ ሁለቱን በ7 ዓመት እንዲሁም የቀረውን በ6 ዓመት ከአንድ ወር እንዲቀጡ ወስኖባቸዋል። የባንክ አክሲዮን መስራችና በተለያዩ የኃላፊነት ቦታዎች ላይ የሰራው ግለሰብ በወንጀል ተጠርጥሮ ተይዟል። መኪና ሰርቀው የሰሌዳ ቁጥር በመለወጥ ለመሸጥ ሲደራደሩ ነበሩ ያላቸውን በፖሊስ በቁጥጥር ስራው ያለው ይላል። ጸጉር ቤት ውስጥ የተጀመረው የአሰሪና የሰራተኛ ግጭት ወደ ዘረፋ አምርቷል። በተከታታይ የሚቀርቡ መረጃዎቻችን ናቸው፣ እንድትከታተሏቸው ጋብዛለሁ። ባንክና ኢንሹራንስ ላይ የሚፈጸሙ ወንጀሎች ማስተባበሪያ የደረሰውን ጥቆማ ያጣራል። ማስተባበሪያው በወንጀል ምርመራ ቢሮ መንግስታዊ ባልሆኑ ተቋማት የሚፈጸሙ ወንጀሎች ምርመራ ዲቪዥን ስር ይገኛል። ጥቆማው ከኦሮሚያ ህብረት ስራ ባንክ ነበር የደረሰው። ማጣራቱን ሲጀምር የተለያዩ ድርጊቶች እንደተፈጸሙ መረጃዎች አግኝተናል ይላሉ ረዳት ኢንስፔክተር ማን ያዟል ወልደ ጊዮርጊስ። ከባንኩ አጠቃላይ ኮምፒውተሮች ዳታ ጋር የማይገናኝ ከተጠርጣሪው ውጪ ማንንም የማያውቀው ሶፍትዌር በማዘጋጀት የባለ አክሲዮኖችን መረጃ የሚያገኙትን ትርፍ ምን ያህል የትርፍ ክፍል እንደሚደርሳቸው ቁጥጥር ያደርግ እንደነበር ደርሰንበታል ይላሉ መርማሪው። ሶፍትዌሩን በመጠቀም ከባንኩ የአክሲዮን ድርሻ ካላቸው ወደ 8 የሚጠጉ ድርጅቶችና ተቋማት ላይ ከዋና ሂሳባቸውና ከሚያገኙት ዓመታዊ የትርፍ ክፍል ላይ በመቀነስ ከ1.6 ሚሊዮን ብር በላይ በተለያዩ ግለሰቦች ስም ወደ ተከፈቱ አክሲዮኖች ገቢ ማድረጉን መርማሪው ይናገራሉ። ረዳት ኢንስፔክተር ማን ያዟል ይህን በዚህ ድርጊት ተጠርጥሮ የተያዘው የኦሮሚያ ህብረት ስራ ባንክ አክሲዮን መስራችና
በተለያዩ የሥራ ኃላፊነት ላይ እየሰራ የነበረ ግለሰብ መሆኑን ይጠቁማሉ። ተጠርጣሪው በልጆቹ በቅርብ ዘመዶችና በጓደኞች ስም አክሲዮን ማስገባቱን ደርሰንበታል ይላሉ። የምርመራ መዝገቡን በማስረጃዎች በማጠናከር ለአቃቢ ከደረሰ በኋላ የክስ ሂደቱ በፍርድ ቤት በመታየት ላይ ነው። የሰሌዳ ቁጥር ኮድ 2A 69357 አዲስ አበባ ተሽከርካሪን ከቆመችበት አጣዋት ያሉ የመኪናዋ ባለቤት ራስ ደስታ ዳምጣው ተብሎ ከሚጠራው ፖሊስ ጣቢያ ሄደው ያመለክታሉ። ፖሊሶች ወደ አካባቢው ሄደው መረጃዎች ካሰባሰቡ በኋላም ክትትላቸውን መጀመራቸውንና በተከታታይ ስለነበረው ድርጊት ረዳት ሳጅን አንተነህ ተክሌ የጣቢያው መርማሪ ይናገራሉ። ሁለት ተጠርጣሪዎችና ግብረ አበሮቻቸው መኪናዋን ወደ አዳማ በመውሰድ አንድ ተባባሪያቸው ጋር ይደብቋታል። ከዚህ በኋላ ለመሸጥ ይስማማሉ። ቦሌ ሩዋንዳ አካባቢ ለሚኖረው ጓደኛቸው ይነግሩታል። መኪናዋ አዲስ የሰሌዳ ቁጥር ኮድ 2A 05460 አዲስ አበባ የሚል ይዘጋጅላታል። ያለ ሶስተኛ ወገን የመድን ፈንድ ለመቀየርና ለማደስ ይስማማሉ። ሁሉንም ነገር ጨርሰው መኪናዋን በ120 ሺህ ብር ሊሸጧት ይወስኑና አዲስ አበባ በማምጣት ልደታ ኮንዶሚኒየም አብነት አካባቢ ይደብቋታል። ፖሊሶች በክትትል ካሉበት ይደርሳሉ። በድርጊቱ ተሳትፏል ያሏቸውን 7 ተጠርጣሪዎች ይዘው ምርመራውን እያጣሩ ይገኛሉ። አሰሪና ሰራተኛ አልተግባቡም። የሥራ ቦታው የወንዶች ጸጉር ማስተካከያ ቤት ነው። የሁለቱ ግጭት እየከረረ ይሄዳል። ሊግባቡ ሳይችሉ ይቆዩና አሰሪው ሰራተኛውን ይጠራዋል። የሚባለውን ለማዳመጥ የቀረበው ተጠሪ አለቃው በሱ ምትክ ሌላ ሰራተኛ ሊቀጥር እንደፈለገ ነግሮት ያሰናብቷል። ጸጉር የማስተካከል ስራውን ያቆመው ግለሰብ ካለቃው ጋር ቢለያይም ስለሱ ማሰቡን ግን አላቆመም። የስልክ ቀፎዎች መሸጫ ቤት እንዳለው ስለሚያውቅ ወደዚያው ለመሄድ ያስባል። ሌሊት ላይ የመሸጫ ቤቱን በር ሰብሮ በመግባት ከ31 ሺህ ብር በላይ የሚገመቱ የስልክ ቀፎዎችን ይዞ ይሰወራል። ንብረቱ የተዘረፈበት የቤቱ ባለቤት ላስኮ አካባቢ ፖሊስ ጣቢያ ያመለክታል። የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ሁለተኛ ወንጀል ችሎት ተከሳሹን በ4 ዓመት ጽኑ እስራት እንዲቀጣ ወስኗል። በትራፊክ አደጋ ሳቢያ በአንድ አካባቢ 13 ሰዎች ህይወታቸውን አጥተዋል። ቦታው በተደጋጋሚ አደጋ የሚከሰትበት በመሆኑ የፍጥነት መቀነሻ ተሰርቶለታል። በፖሊስ መረጃ ጥንታዊ የጣት አሻራ አጀማመር በሀገራችን ምን እንደሚመስል አጠር ያለ መረጃ ይኖረናል። ዓለም አቀፉ የፖሊስ ድርጅት ኢንተርፖል የህግ አስከባሪዎችን ችሎታ በማሳደግ ላይ ትኩረት አድርጋለሁ ይላል። አብራችሁን ቆዩ። ይወስዳል መንገድ ያመጣል መንገድ አንድ የሚጠላ አንድ የሚወደድ እንዳለው ጸሐፊው ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ወደምትገኘው የቡታጅራ ከተማ ለመግባት 10 እና 12 ኪሎ ሜትር ሲቀሮ ጆሌ ቀበሌን ያገኛሉ። በዚህ ጥርጊያ መንገድ ላይ ወደ ቡታጅራና አልፈው ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ጠመዝማዛው መንገድ በትግስትና በማስተዋል መጓዝ ባለመቻላቸው በሕይወትና በንብረት ላይ ከፍተኛ ጉዳት በተደጋጋሚ ተከስቷል። የሚከሰተው አደጋ ለቀበሌዋ ነዋሪዎች መሳቀቅን ፈጠረም። ለመስቃን ወረዳ ፖሊሶች ደግሞ ራስ ምታት ሆነም። የመንገዱ ኩርባነትና በተለይ ደግሞ ዝናብ ሲያካፋ በሚፈጠር መንሸራተት ብዙ ተሽከርካሪዎች አደጋ እየፈጠሩ 4 እና 5 ሰዎች ድንገት የሞቱበት ሁኔታ ተከስቷል። በብዙ ሺህ የሚቆጠሩ ሀብትና ንብረቶች ድንገት ወድመዋል። በስፍራው ላይ በ2009 ሩብ ዓመት ብቻ 17 ሰዎች ያሰቡት ስፍራ ሳይደርሱ ድንገት በተከሰተ የትራፊክ አደጋ ሕይወታቸው ተቀጥፏል። የመስቃን ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ጀማል ኸሊል እንደገለጹት የሚያስጠነቅቁ የፍጥነት ወሰን ምልክቶች በበቂ ሁኔታ ያለመኖራቸው አሽከርካሪዎች ፍጥነታቸውን መጥነው ያለማሽከርከራቸው ለአደጋው መከሰት ምክንያት ናቸው ይላሉ። በስፍራው ላይ በተደጋጋሚ ጊዜ የሚከሰት የትራፊክ አደጋ
ሕፃናትን ያለ አሳዳጊ አረጋውያንን ደግሞ ያለ ጧሪ አስቀርቷል። ሩቅ አስበው ጉዞ የጀመሩ ካሰቡት ስፍራ ሳይደርሱ በአደጋው ጉዟቸው ተገቷል። በጉራጌ ዞን የመስቃን ወረዳ ዋና አስተዳዳሪ አቶ ሰለሞን አየለም ባለፉት ዓመታት በርካታ የትራፊክ አደጋዎች እንደተከሰቱ ጠቅሰው ለችግሩ መፍትሄ ለማበጀት ከፌደራል መንገዶች ባለስልጣን ጋር በመነጋገር የፍጥነት መቀነሻ በመሰራቱና የሚያስጠነቅቁ ምልክቶች እንዲተከሉ በመደረጉ አደጋውን በአሁኑ ሰዓት መቀነስ ቢቻልም ዘላቂ መፍትሄ ለማበጀት ጥረት እየተደረገ መሆኑን ገልጸዋል። አደጋውን ያደረሱ አሽከርካሪዎችም የቅጣት ውሳኔ ተጥሎባቸዋል። በጆሌ ቀበሌ ገበሬ ማህበር አውራ ጎዳና ላይ በተደጋጋሚ የሚከሰተውን የትራፊክ አደጋን ለመከላከል ፍጥነትን በመቀነስና ተገቢውን ጥንቃቄ በማድረግ ማሽከርከር እንደሚገባ የወረዳው ትራፊክ ፖሊሶች በመልእክታቸው ተናግረዋል። የመስቃን ወረዳ ፖሊስ ፈቤት ችግሩን ለመከላከል ልዩ ትኩረት በመስጠት የትራፊክ ፖሊሶችን አሰማርቶ እየሰራም ይገኛል። በቅድመ ታሪክ በህንድ፣ በግብጽ፣ በሮም፣ በግሪክ፣ በቻይናና በጃፓን በአንዳንድ ድንጋዮች ላይ ተቀርጸው የሚገኙ እንዲሁም በጥንት በባቢሎንና በቻይና ውስጥ በሸክላዎች ላይ በመፈረም የንግድ ስራዎችን ለማከናወን የጣት አሻራን በምስክርነት ተጠቅመዋል። በ14ኛው ክፍለ ዘመን በፐርሺያ ማናቸውም መንግስታዊ በሆኑ የቀላጤ ደብዳቤዎች ላይ የጣት አሻራዎች ይቀመጣሉ። ሀገራችን ጥንት ከሩቅና ከመካከለኛ ምስራቅ ሀገሮች ጋር የንግድ ግንኙነት በመታደርግበት ዘመን ሰዎች የንግድ ውል ሲፈጽሙ በውል ሰነድ ላይ የጣት አሻራ ፊርማቸውን ማኖር ጀመሩ። በውል ሰነድ ላይ ከሚያርፈው የጣት አሻራ ፊርማ በኋላ እንደ ቃል ኪዳን በመቁጠር ለመተማመኛ እንዲሆን አብዛኛውን ጊዜ በቀኝ አውራ ጣታቸው አንዳንዴም በቀኝ አመልካች ጣት እየተፈራረሙ ይዋዋሉ እንደነበር መረጃዎች ያሳያሉ። በሀገራችን በፋሽስት ኢጣሊያ ወረራ ወቅት የተነሱት የጣት አሻራዎች በዘመናዊ መልክ ለመጀመሩ ምልክት ነበሩ። ወራሪው በልዩ መንገድ ለነጻነታቸው የሚታገሉትን ኢትዮጵያውያንና የራሱን ዜጎች የጣት አሻራ በማንሳት ሪከርድ ያደርግ እንደነበር በመዛግብት ላይ ሰፍረዋል። ኢንተርፖል ህገወጥ የገንዘብ ዝውውርና የሽብርተኝነትን የፋይናንስ አቅም ለመግታት በሚያደርጉ ሀገሮችን ያሉትን ህግ አስከባሪዎችን ችሎታ በማሳደግ ላይ ትኩረቱን አድርጓል። ስልጠናው ለምዕራብ አፍሪካ ሀገሮች ህግ አስከባሪዎች፣ ለጉምሩክ፣ ለኢሚግሬሽን ኦፊሰሮችና ለሰባቱ የኢንተርፖል አባል ሀገሮች ተሰጥቷል። ሰልጣኞቹ በዓለም አቀፍ ደረጃ ህገወጥ የገንዘብ ዝውውር ለመዋጋት የሽብርተኝነትን የገንዘብ ምንጭ ለመግታት የሚረዱ ስልጠናዎችን ወስደዋል። እንዲሁም በኢንተርፖል የምዕራብ አፍሪካ የቀጠናው ጽህፈት ቤት በሚገኘው በአቢጃን በተግባር የተደገፈ የተጨበረበሩ የጉዞ ሰነዶችና የተጠረጠሩ የጉዞ ቦርሳዎችን የመፈተሽ ቴክኒክን ተምረዋል። በኢንተርፖል የጸረ ሙስናና የፋይናንስ ወንጀል ቡድን ስልጠናው ተመርቷል። ጂሚ እንድሪስ ህገወጥ የገንዘብ ዝውውርና ሌሎችም ህገወጥ ተመሳሳይ ተግባሮች ኢኮኖሚን እንደሚጎዱና ለምዕራብ አፍሪካ ሀገሮች ደህንነትና እድገት ስጋት እንደሆነ ተናግረዋል። በስልጠና ቤኒን፣ ኮትዲቯር፣ ጋና፣ ናይጄሪያ፣ ላይቤሪያ፣ ሴራሊዮንና ቶጎ ተካፍለዋል።